ዘማሪ ኤፍሬም ከባድ ሚስጥር አጋለጠ። በወንጌል አማኙ ዘንድ ታዋቂነትን እንዲሁም አንጋፋነትን ያተረፈው ዘማሪ ኤፍሬም በክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ በሆነው በነብዩ ጩፋ ላይ ያልተጠበቀ ከባድ ተቃውሞን አሰምቷል። አረ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አሁንም የሱ ደጋፊ ሆናችሁ እሱ እንደዚህ በቲቪት እንዲናገር ያደረገው አንድ ተራ የሆነ ሰው እንኳን የማይናገራቸው ንግግሮች ስድቦች ለወንጌል ቀንቶ ሳይሆን ተረሳን ብሎ ነው። ኦፊሻሊ ተረሳን ካሉ ህዝብ ስለሚያዋርዳቸው ተረሳን አላሉ። በሌላ ከበር ይሰራል። ለፋው ደከምኩ፣ ከተማ ቀየርኩ፣ ሀገር ቀየርኩ፣ ዋሻው ብዙ ሆኛለሁ። ነገሩ እየባሰ መጣ እንጂ ምንም ስኬት አላገኘው። ጩፋ ላይ ሲሆኑ እንደሚበረታው ካውንስሉ ቆይ ነው የሚገርመኝ። ይሄኛው ወንበዴ እንዴት ዝም ተባለ? ይሄስ ትውልድን ያጫፈረ አይደል እንዴ? መረን እያወጣ ነው አይደል? ጓደኛ መስሎ የሚወጋ ፈርዖን አንተ ጋር ሲደርስ የሚስቅ ዞር ብሎ ግን ቀስት የሚወረውር ፈርዖን። ያንዳንድ ሰዎች ውድቀት የጀመረው ከውጭ ሰው ከራሳቸው አስተሳሰብ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ጩፋ ላይ ሲሆኑ እንደሚበረታው ካውንስሉ ቆይ ነው የሚገርመኝ። ይሄኛው ወንበዴ እንዴት ዝም ተባለ? ይሄስ ትውልድን ያጫፈረ አይደል እንዴ? መረን እያወጣ ነው አይደል? አልፎ ነው እንዴ የሚታያችሁ? ቆይ ዓለማዊ ምኞቱን የሚወጣበት ቦታ ነው ይሄ። ብዙዎቻችሁ የእግዚአብሔር ቃል ጊዜ መስጠት ይከብዳችኋል፣ ይደብራችኋል፣ ያስጠላችኋል። እንደዛ አይነት ጭፈራ ግን እንዴት እንደሚጥማችሁ አላውቅም። ይሄ ወንበዴስ ይሄ ዱርዬስ እንዴት ዝም ትለዋለህ ነው? ሁሉንም ጥርግርግ አድርገህ ነው እንጂ ማስወገድ ያለብህ። አንዴ ካስወገድ ከጀመርክ አይቀር ጠራርገውና አውጣው። ነገሩ የቤተክርስቲያን አይደለም፣ ይሄ የግል ሱቅ ነው። ለወንጌል ቀንቶ ሳይሆን ተረሳን ብሎ ነው። ኦፊሻሊ ተረሳን ካሉ ህዝብ ስለሚያዋርዳቸው ተረሳን አላሉ። በሌላ ከበር ይሰራል። ዋናው ጉዳይ ግን ተረሳን ነው። የክርስቶስን ወንጌል በቅንነት የማይናገሩትን፣ በሽተኞችን ፈውሱ የሚለውን ቃል አጣሞ የሚናገሩትን፣ በሃይማኖታዊ ስርዓት የተጠመዱትን እነ ጴጥሮስ አስረጁ። ይሄ ትውልድ ሽባ እንዲተረተር ይፈልጋል። ይሄ ትውልድ አጋንንቱ እንዲባረርለት ይፈልጋል። ይሄ ትውልድ አካላዊ ፈውስ ይፈልጋል። ይሄ ትውልድ መንፈሳዊ ፈውስ ይፈልጋል። ይሄ ትውልድ ወንጌል ከተሰበከ በኋላ ምልክት ይጠብቃል። የአዲሱ ሃይማኖት ጉልበቱ እየጨመረ በሄደ ጊዜ ነባሩ ሃይማኖት በሰንበት ቀን ወንበሩ ባዶ ሆነ። ሰው የት ገባ ሲባል ሰው ከሃይማኖታዊ ስርዓት ወጥቶ ወደ ወንጌል ሲስተም ውስጥ ገብቷል። እነ ጴጥሮስ የሚሰብኩት አዲሱ ሃይማኖት ዶሚኔት እያደረገ መሄዱ አሳሰባቸው። ሰው የነሱን ቸርች የለቀቀ እነ ጴጥሮስ ወደሚሰብኩት ሃይማኖት የሰዎች ትኩረት ሆነ። ሰው ሲሄድ እንግዲህ ብዙ ነገር ይሄዳል። ታውቃላችሁ፣ መባው ይሄዳል፣ አስረቱ ይሄዳል። መባውና አስረቱን እዛ አስቀምጠ አንተ ብትመጣ ማንም አይጠይቅም። ሰው ከመጣ ከሰው ጋር ያለው ሁሉ ነገር ይመጣል። እኔ ቤት ሰርተ ውለ እዩ ቤት ደሞዝ ተቀበላለን ለአይባይስ ሄገ አይበጭንጫተተ አጋንንቱም እዛ ይባረር። በቃ እዛ ፈልሰስ ዘናበል። መባሳት ሲደርስ ቀስ ብለህ ውጣ። ለፋው ደከምኩ፣ ከተማ ቀየርኩ፣ ሀገር ቀየርኩ፣ ዋሻው ብዙ ሆኛለሁ። ነገሩ እየባሰ መጣ እንጂ ምንም ስኬት አላገኘው። ነገሩ እየባሰ መጣ እንጂ ምንም ደስታ አላገኘው። ነገሩ እየባሰ መጣ እንጂ አንድም ያሳርፍ የለም ምትሉ ሰዎች ሁላችሁ ስሙኝ። በእርግጥ ወደ በኋላ ለ20 ሰዎች ጸልያለሁ። እኔ ዛሬ ጸልያለሁ። ሹሮኝ ልንገራችሁ፣ ከሚቀጥለው ሰኞ ጀምሮ እንዲህ ይሆናል። ተናግረህ ትሰማለህ፣ ኦሮጠህ ታሸንፋለህ። የዘራኸው ይበቅልሃል፣ የቆፈርከው ይመነጭሃል። ነገሮች አይበላሽም። አንድ ቦታ አትቀመጥም፣ አትገኝም። እንደ ቦታ ለውጥ ይሆናል። ከኢትዮጵያ ውጭ ያላችሁ ይህ 2025፣ በኢትዮጵያ ውስጥ ያላችሁ ሰዎች ይህ 2017 የክብር ዓመት ይሆናል። ፊታችሁ እንኳን ሐዘንተኛ ፊት መስሎ አይታይም። እግዚአብሔር ነገር ይቀይራል። ኢየሱስ ጌታ ነው። ኢየሱስ ድንቅ ያደርጋል። ስለዚህ አብረን እንጸልይ። ያንዳንድ ሰዎች ውድቀት የጀመረው ከውጭ ሰው ከራሳቸው አስተሳሰብ። እግዚአብሔር የመልክ አድናቂ አይደለም፣ የሰው ችሎታ አድናቂ አይደለም። እግዚአብሔር የሰው ልብ አድናቂ ነው። ለዚህ ነው ያንን ሁሉ ድል ከዳዊት ጋር ሲሰጠው ይኖር። ከሁሉ በላይ ልብህን ጠብቅ። የህይወት ምንድነው ሶርስ ስለሆነ ስለ ልብሽ ቴክ እያወራ ያለው
ስላስተሳሰብ ነገሮችን የምትመዝንበት ሚዛን አእምሮ ነው። ቫልዩ ሲስተም ለነገሮች ያለ አመለካከት አስተሳሰብ የሁሉ ነገር ሶርስ ነው፣ ምንጭ ነው። ስለዚህ ቴክ ኬር። ለሰው ጉድጓድ ስትቆፍር እያበላሸ ያለው መስመር አለ። ለሰው መርዝ ስትቀመጥ ቴክ ኬር። የሆነ ነገርህን እያበላሸ ነው። ካንተ አስተሳሰብ ወጥቶ አንተን አታክ የሚያደርግ ነገር አለ። አላቅም ዛሬ መንፈስ ቅዱስ ሊነግራቸው የፈለገው ነገር ቴክ ኬር። ስለ ልብ ተጠንቀቅ። እኔ በቅንነት ጎዳና እየሄድኩ ሰዎች ለሚቀምሙት መርዝ እንደማልፈራ ታውቃለህ። እኔ ለሰው መርዝ ስቀምም ነው የምፈራው እንጂ ሰው ተሰብስቦ ለእኔ ሲቀምም አልፈራ። የሆነ ሰው ላይ አታክ እንዳደረገው ልቤ ሊያስብ ሲል ነው የምደረግጥ እንጂ ሰዎች እንደማይችሉኝ አውቅ የክፉ ሰዎች ወጥመድ እንደማይዘኛው። ስለዚህ ዝም ብለህ መንፈስ ቅዱስ ነው የሚልህ ልብህን ጠብቅ በለው። ዘማሪ ኤፍሬም ከባድ ሚስጥር አጋለጠ። በወንጌል አማኙ ዘንድ ተቀባይነት ያተረፈው ዘማሪ ኤፍሬም በክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ በሆነው በነብዩ እዩ ጩፋ ላይ ያልተጠበቀ ተቃውሞን አሰምቷል። ከጥቂት ጊዜያቶች በፊት እንደሚታወሰው ስለ ሰላም አቀንቅኗል በመባል ከሰላም ሚኒስቴር የዋንጫ ስጦታ የተበረከተለት የሙዚቃ አቀንቃኝ ታሪኩ ነብዩ እዩ ጩፋ በሚያገለግልበት በክራይስት አርሚ ዓለም አቀፍ ቤተክርስቲያን በመገኘት ለነብዩ እዩ ጩፋ የዋንጫ ስጦታ ማበረከቱ የሚዘነጋ አይደለም። ታዲያ በወንጌል አማኙ ዘንድ ተቀባይነት በሌለው የዘፈን ስራ የሚሳተፈው ይህ ሙዚቀኛ ታሪኩ በነብዩ እዩ ጩፋ ቤተክርስቲያን በተደጋጋሚ የሚገኝ መሆኑ እየተመለከትን እንገኛለን። ነብዩ እዩ ጩፋም የዋንጫ ስጦታውን በመቀበል ስለ ዘፈን ምንም አይነት ውግዘት የሚያመለክት መልእክትን አለማስተላለፉ ብዙዎችን ያስቆጣ ሲሆን መነጋገሪያነትንም ያተረፈ ተግባር ሆኗል። ታዲያ በዚህ ጉዳይ ላይም ዘማሪ ኤፍሬም ባለጊዜው ለነብዩ እዩ ጩፋ መልእክቱን ያስተላለፈ ሲሆን በርካቶችም ጉዳዩን ከዘማሪ ኤፍሬም አለሙ ጋር ሲያገናኙትና በማህበራዊ ሚዲያ ላይ ሲቀባበሉት እየተመለከትን እንገኛለን። ታዲያ በተለያዩ የማህበራዊ ድረገጾች ላይ እየተዘዋወረ የሚገኘው ይህ መልእክት በዘማሪ ኤፍሬም አለሙ ሳይሆን በዘማሪ ወይንም በአገልጋይ ኤፍሬም ባለጊዜው መሆኑ መረጃዎች ያሳያሉ። ተከታትለን እንመለስ። ቸርች ጥገኛ ለማኝ አይደለም። ነብይ ብላችሁ የምትጠሩት እኔ ነብይ ማልለው ሰው ደን ከዛ በኋላ ያለው ምንድነው? በቃ ጭራሽ አሁን እሱ ብቻ ሳይሆን ህዝቡንም እጅግ በጣም ጥልቅ ሆነና ልብ ሰባሪ ወደ ሆነ ስተት ነው የከተተው እና ምቀኞች የራሳቸው ጉዳይ እጃችሁን ዘርጉና ብሎ ይሄን ሰው ለጥፋት መርቀው ሸኝተውታል። ለጥፋት ማለት ለጥፋት ስላችሁ ያው ሰዎች የሆነ ገንዘብ እንዲከስሩ መኪናቸው እንዲቃጠል እንደዛ አይደለም። ሰዎችን ወደ ሲኦል አዝሎ የሚነዳ ሰውን መርቀው ሸኝተዋል። ምዕመኑን ጭምር ነው ይህን ስተት ያሰራው። ምዕመኑ አንድ ዘፋኝን ተከናወን ብለው ባርከው ሸኝተዋል። በጣም አደገኛ ነገር በኢትዮጵያ ቤተክርስቲያን ውስጥ ተደረገ። በእኔ ህይወት በእኔ ዘመን ለመጀመሪያ ጊዜ ነው እንደዚህ የተደረገው። እኔ ከክርስቲያን ፋሚሊ ነው የመጣሁት። በልጅነቴ ይህን ቤት አውቃለሁ፣ እንግዳ አይደለሁም። እንደዚህ አይነት ነገር ሆኖ አያውቅም። ጴንጤን የማውቀው ዘፈን ሲሰማ በጣም ሲደነግጥ ነው፣ በኢየሱስም ሲል ነው፣ ሲገስጽ ነው ማውቀው። ዘፋኞች ደግሞ ተላልፈው ከመጡም ለነዛ ሰዎች ተጸልዮላቸው ወደ እውነት መንገድ እንዲመለሱ ፊታቸውን ለዚህ ለእውነት ወንጌል እንዲያዞሩ ያን የእውነት ወንጌል ወይም የመዳን እውነት እንዲቀበሉ ተነግሯቸው ተጸልዮላቸው ይሸኛሉ እንጂ ስኬታማ ሆነሃል እኔ ጸልዬልህ እና ደሞ ተከናወን ተብሎ ተመርቆ ተጸልዮ ዘፋኝ እንደዛ የለም እኛ ቤት። ይሄ ካውንስሉ በጣም 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 በአስቸኳይ በዚህ ጉዳይ ላይ ስብሰባ ማድረግ አለበት። እኔ አሁን ካውንስሉን በጣም 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 ቻሌንጅ የማድረግ ስራ እሰራለሁ፣ ኢቭን ዶ ብቻዬን በሆን ማለት ነው። ምክንያቱም ካውንስሉ ምንድነው ስራው? ኮንፈረንስ ማድረግ ነው እንዴ? በአመት 2-3 መስቀል አደባባይ ኮንፈረንስ ማድረግ ነው እንዴ? ለምን ፎዋት? እኛ በየቤተክርስቲያኑ እኮ ሰው ያመልካል ጌታ ኤቭሪ ሰንዴይ። እሱ ነው ስራው። ምንድነው የሚያደርገው? እንደዚህ አይነት ነውሮች በመድረኮች ላይ ሲደረጉ አንድን ዘፋኝ መድረክ ላይ አውጥቶ ተከናወን ጠላቶች ስም እያጠፉብህ ነው ትከናወናለህ አትያዝም ብሎ መርቆ ጸልዮ መሸኘት ምንድነው ሃይማኖታቸው?
አሁን የዚህ የጸለየውም ሰውዬ ሃይማኖት ምንድነው? የተጸለየለት ሰውዬ ሃይማኖት ይታወቃል። ዘፋኝ ነው። ያው በቃ ዘፋኝ ከሆነ የጨለማ ልጅ ነው፣ ምንም ጥያቄ የለው። ይሄ በጣም ሲሪየስ፣ በጣም 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 ሲሪየስ ነገር። ይሄ ከዚህ በፊቱ እንደምንለውም አይደለም። ከዚህ በፊት በተለያየ አግባብ ሰዎቹ ትክክል ያልሆኑትን ነገር ትክክል አይደሉም ስንል ነበር። እኔ አስታውሳለሁ እዩ ጩፋን በተደጋጋሚ አንዳንድ የልምምዶቹን አንስቼ ትክክል እንዳልሆነ ፎቶውን ሰቅዬ በደንብ ተናግሬያለሁ፣ በተከታታይ ማለት ነው። የእግዚአብሔርን ስም በትንቢት መጽሐፍ እንደተናገረው ለማስረሳት ነው። እግር አንስቶ አጋንንት አይወጣም፣ የሚወጣው በኢየሱስ ስም ነው። እንደዚህ አይነት ስርዓት አልበኝነት አቁሙ ብዬ የተናገርኩበት ጊዜ አለ። የአሁኑ በጣም 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 ያፈጠጠ ያገጠጠ ነውር ነው የተደረገው። ዓለምን ከቤተ ክርስቲያን ጋር ለማጋባት የተደረገ ከፍተኛ ውንብድና ነው። ምንድነው መሆን ያለበት? እኛ እንግዲህ የሆነ በቃ እዛ ትልቁ ፍሬም ላይ ጥግ ላይ ሆኑ እንደሚንፈራፈሩ አይነት ጥቂት ነፍስ ኢንሴክት እንደዛ ልትወስዱን ትችላላችሁ። እኛን ግን የአብያተ ክርስቲያናት ህብረት ካውንስልን በዚህ ጉዳይ ላይ አሁን ወደ እነሱ ነው አይ ቲንክ መጮህ ያለብን ከዚህ በኋላ። ምክንያቱም ሰዎቹ የሚሰሙ አይደሉም ሰዎቹ እና በስህተት ላይ ስህተት በስህተት ላይ ስህተት በስህተት ላይ። የጌታ ጸጋና ሰላም በያላችሁበት ይሁን። በዚህ በጌታ ቀን ጌታን ብቻ በምናመልክበት እሱን ብቻ በምናሰላስልበት ቀን እዩ ጩፋ ከተባለው ሰው የሚመጣ ድምፅ፣ የሚወጡ መግለጫዎች፣ ፉከራው ትንሽ የሚረብሽ ስለሆነ እኔም እስኪ በበኩሌ ያለኝን ምልከታ ተቃውሞ አሰምቼ ወደ መኝታዬ ልሂድ ብዬ ወደ እናንተ መጥቻለሁኝና እስኪ ከተናገራቸው ንግግሮቹ ጥቂት እናዳምጥና ከዛ በኋላ ተመልሼ እመጣለሁ። በነብዩ እዩ ላይ የተበሳጨ ካለ እዩ እኮ ነፋስ ነው። አይታይም፣ አይጨበጥም፣ አይዳሰስም። ላሰባችሁት ዓላማ እጃችሁ ውስጥ አይገባም በሉት። እኔ እንደገና ተወልጃለሁ። እኔ እንደገና ስለተወለድኩ ነፋስ ነኝ። ጩፋ ሲባል እኮ ቀጥ ብሎ ከቆሙበት እንዲህ የሚል ሰዋል። አገልግሎቴ ሳይሆን ስሜ በራሱ ተጽዕኖ ይፈጥራል። እዩ ሲባል ማይደነግጥ ሰው የለም። ስጦታ ስለሆነ ምንም ማድረግ አይቻልም። ነፋስን ማን ያስፈራረዋል? ነፋስ ለማን ይፈራል? ሁለተኛ እኔ አካባቢ እንዳት በሉት እስኪ። እንግዲህ እንደሰማችሁት በጣም ብዙ ከፎከራቸው ፉከራዎች ከብዙ እኔዎች እኔ እያለ ያላለው ነገር የለም። ከነዛ ውስጥ በጣም ጥቂቶች ናቸው። እኔ ግን ወደ ነጥብ ያስኳቸውን ያንን እያንዳንዱ እሄድበታለሁኝ። ከዛ በፊት ግን ለእሱ ተከታዮች ያለኝ መልእክት ይሄንን እየሰማችሁ ከዚህ ሰው ጋር ትቆማላችሁ አሁን የሚያወጣቸውን መግለጫዎች ወይስ ወደ ጌታ ትመለሳላችሁ? አሁንም የእሱ ደጋፊ ሆናችሁ እሱ እንደዚህ በቲቪት እንዲናገር ያደረገው ህዝቡ ገንዘቡን ስለሚሰጠው እና ስለሚገኝለት ነው። እና ይሄንን እንግዲህ ቆም ብላችሁ እንድታስቡ ነው ለእናንተ ያለኝ መልእክት ማለት ነው። በትህትና መጠይቃችሁ እንድታስቡበትም ማለት ነው። እና ትዕቢትና ስድብን የሞላው ምላሽ ለካውንስሉ ሲመልስ እናያለን። እነዚህ ሰዎች ይብዛ ይነስም እግዚአብሔር ያስቀመጣቸው ናቸው። ስልጣን ከእግዚአብሔር ነው ይላል ሮሜ 13 ላይ። እና እንድንገዛ ነው እግዚአብሔር ቃል የሚያዘው በቤተ ክርስቲያን ይሁን በመንግስት ደረጃ የተቀመጡት። ይሄ ሰው ግን እነሱ ልክ ስለ ሐሰተኞች ሲናገር ይሁዳ 1:8 ላይ ስልጣን ያላቸውን ሰዎች ይሳደባሉ፣ ምልክታቸው ነው። እና ሲሳደብ እናያለን። ለምሳሌ ከስድቦቹ ውስጥ ምንም አታመጡ፣ ምንም ውስጣችሁ ሳይኖር ባዶ ቀፎ የሆናችሁ ናችሁ፣ ካንሰሮች ናችሁ፣ መግለጫውን የሰጡ ሰዎች ፈሪዎች ናቸው፣ የመሳሰሉ ስድቦችን ኢቨን አፒራንሳቸው ነው፣ ክራባት አስተሳሰራቸው፣ በጣም ብዙ ነገር ነው የተሳደቡ። አንድ ተራ የሆነ ሰው እንኳን የማይናገራቸውን ንግግሮች፣ ስድቦች መድረክ ላይ ብዙ ሺህ አብሮ እነሱ ቻንት እያደረጉ እየጮሁ ያንን ነገር እንደውስ እና እነዚህን ሰዎች ምንድነው የሚያስተምራቸው? እዛ ያለ 1000 የሆነ ህዝብ ምን እያስተማረው ነው ያለው ማለት ነው። በጣም በጣም አደገኛ ነገር ነው የገጠመን ማለት ነው። በቤተ ክርስቲያን ታሪክ በጣም ከባድ ነገር
ለቤተ ክርስቲያን እንደገጠማት ነው። በጣም ልንታገለው ያስፈልጋል። እነሱ ላውደሮች ናቸው። አሁን ተከታዮቹ በጣም ላውደር እየሆኑ ነው። ግን እናንተ የእግዚአብሔር ሰዎች እውነት ጸንታ እንድትቆም የምትፈልጉ ከነሱ በላይ እውነቱን እየገለጥን በፍቅር ሰዎች ከዚህ ሰው እንዲለዩ ማድረግ አለብን ማለት ነው። ቀጥሎ ስሜ ራሱ ተጽዕኖ ፈጣሪ ነው 2 ፊደል ምናምን ያለው ብዙ ነገር አለ። ብዙዎችን ከኋላው ለማስከተል ሲሞክር እናያለን። ብዙዎችን የዘር ጉዳይ ለማድረግ ሲፈልግ እናያለን። እና ምንድነው የሚለው የበሻሻው ዶክተር አብይና የሾላው ነቢይ ብሎ ምን አገናኘው? ይሄ እኮ እቺ ታክቲክ ናት። ባይዘዌ ሐሰተኛ አገልጋዮች ሽሩዶች ናቸው፣ ብልጦች ናቸው፣ ተንኮለኞች ናቸው። እንዴት አድርገው እንደሚተጣጠፉ እንዴት አድርገው ማንን ከምን ጋር ማያያዝና ረብሻ ማስነሳት እና ማስጮህ እንደሚችሉበት ይሄንን ነው የሚያልሙት። የእግዚአብሔርን ቃል ሜዲቴት ሲያደርጉ አይደለም የሚሉት እና ያንን ነገር ሲያገናኙ የማይገናኝ ነገር ሲያገናኝ እናያለን። አዲሱ ትውልድ እኔ መሪ ነኝ፣ በር ከፋች ነኝ እና ትከሻችሁን ሁሉ ከአዲሱ ትውልድ ጋር ልታለካኩቱ ትፈልጋላችሁ እንዴ እናንተ ብሎ እንሱ ያላቸውን አይደለም ካውንስሉን ማለት ነው። እና እንዲህ አይነት አዲሱን ትውልድም ከሱ በኋላ ለማስከተል ዘሩንም ከሱ በኋላ ለማስከተል ፖለቲከኞችንም ሳይቀር ከሱ በኋላ ለማስከተል እንዲህ አይነት ታክቲክ ሲጠቀም እናየዋለን ማለት ነው። እና በነገራችን ላይ የዘር ጉዳይ በዚሁ አጋጣሚ ካነሳው በኮመንትም በውስጥም ብዙ ስላላችሁ ደቡብ አልክ በመጀመሪያ ቪዲዮ ስላላችሁ እኔም ከደቡብ ነኝ። ኮመንት ላይ አስቀምጨዋለሁ። ስለ ዘር መናገር አልፈልግም። አስፈላጊ ከሆነ መብት አለኝ፣ እኔም ከደቡብ ነኝ። ነገር ግን ወደ እግዚአብሔር መንግስት ከተጨመርክ ድረስ ከሰሜንም ይምጣ ከደቡብ ከምስራቅ ከምዕራብ እዚህ መንግስቱ እስከገባ ድረስ ህብረት እስከፈጠርክ ድረስ የእግዚአብሔር ህዝብ ነኝ እስካልክ ድረስ ያንን ቦታ አድሬስ አድርጎ መናገር መብት አለን። ይሄ ካልተስማማ ይሄንን በዘረኝነት በሚለው በዘር ከቨራፕ አድርገ መርዝህን ልትረጭ ከፈለክ አይሳካልም። ግን ፎርቹኔትሊ እኔ ከደቡብ ነኝ እና መብት አለኝ። በዚህ በኩል ልታሸማቅቀኝ አትችልም ማለት ነው። ያንን ደጋግሜ ደቡቦች እላለሁኝ እኔ ፓርት ኦፍ ኢት ስለሆንኩኝ ማለት ነው። እግዚአብሔር ስሙ ይባረክ። ሌላው ፍሬውን አሳይቶናል። ፍሬው ምን እንደሚመስል አሳይቶናል። ተሳዳቢዎች ናቸው እነዚህ ሰዎች፣ በጣም ይሳደባሉ። እኔ አሁን ከዚህ በፊት የሰራሁትን ቪዲዮ ገብታችሁ ብትመለከቱ ለጆሮ የሚቀፍ ለማንበብ እንኳን የሚከብድ ስድቦች፣ እንደገና በውስጡም ይሰድቡኛል፣ በውጭም ሌሎችንም ቪዲዮ የሚሰሩትን እሱን የሚቃወሙትን ይሳደባሉ። ፍሬው አሳይቶናል ማለት ነው ምን አይነት ፍሬ እንዳፈራ። እነዚህ ሰዎች እንደውም ዘይት ቢሸጥ ውሃ ቢሸጥ ምን ችግር አለው ይላሉ በኮመንታቸውም። ፊት ለፊትም አንዳንድ ቦታ ላይ እንደሰማዋቸው እንደዛ ብለው ይናገራሉ። ሲዋሽ እናየዋለን። ይሰው ካውንስሉን የመሰረቱት ሀብዬ ከስክራች እኔ ነኝ አብረን የመሰረት ነው ይላል። ትንሽ ቆይቶ በዚሁ እንትን ላይ እዛቸው አንድ ወጥ ቪዲዮ ላይ ደግሞ እኔ ነኝ ሄጄ እንድቀላቀል የጠየኳቸው ስታብሊሽድ ከሆነ በኋላ ማለት ነው። እና ካነጋገሩ እኔ ነኝ እንጂ እነሱ አልጠየቁ እኔ ነኝ ካውንስሉን ጆይን እንዳደርግ ማመልከቻ ያስገባሁት አይነት ነገር አለ። አንድ ቪዲዮ ላይ ይዋሻል ማለት ነው። እና ያንን አይ ኦብዘርቭ አድርጌያለሁ። ገና አገልግሎቱን እንደጀመረ ሬድ ፍላግ ነበር። ምንድነው ትዝ ይላችሁ እንደሆነ አንድ ቪዲዮ አይታችሁ እንደሆነ የሆነች ልጅ ሙቺ ሲላት አይኗን እንትን ብላ እንደሞተች ስትሆን ተመለሺ ሲላት፣ ይሄ ካጋንንት ነው። በእግዚአብሔር ቃል ምንም ማስረጃ የለውም። ካጋንንት የሆነ ትምህርት ነው ይሄ። እንዲህ አይነት ካጋንንት የሆነ ልምምድ ነው እና እንደዚህ አይነት ነገርና ይሄም ራሱ ሌላ ጥያቄ የሚያስከትል ነው። ምንድነው ይሄ የሚያደርገው ነገር ተብሎ ጥያቄ የሚያስጠይቅ ነው። ከዚህ በተጨማሪ ፌክ የሆኑ ሚራክሎችን አድርጓል፣ ታምራቶችን አድርጓል፣ በገንዘብ አድርጓል። ተሰጥቶ የምናውቀው ነው። በጣም ብዙ የምንዘረዝረው ነገሮች አሉ ያለፍናቸው እና ሐሰተኛ ትንቢት ነግሯቸው እንደዚህ ትሆናላችሁ ትወጣላችሁ ብሎ ብዙዎች ሞተዋል። ማስረጃዎች ቀርበዋል እንደዚህ አይነት እና እንዲህ አይነት ሐሰተኛ ነቢይ ነው ስንል በምክንያት ነው። ብዙ ሰዎች ሊወጡ ይችላሉ። እነዚህን ሰብስበን እንዲያውም አንድ ሰው እነዚህን ሰብስቦ ምስክርነት እንዲሰጡ ማድረግ ይቻላል። እሱ ብቻ ሳይሆን ሌሎችም እሱ የመሰሉ በሀገራችን የተነሱት ሐሰተኛ ነቢያቶች ይህንን ያደርጋሉ። የእሱን ስለ ዝሙት አላቅም ብዙዎቹ ያመነዝራሉ። ብዙ ልጆች ያላቸው ናቸው። የሰው ሀብት ይወርሳሉ። እሱም የሰው ሀብት እንደወረሰም ይነገራል። እርግጠኛ አይደለሁም። በዛ በኩል ብዙ መናገር አልችልም። እና እርሱን የምትከተሉ ያለኝ መልእክት አንደኛ ሳሙኤል 31 ከ1 እስከ 13 ዮናታንና ሳኦል እና ዮናታን አንድ
ጊልቦ ተራራ ላይ እንደወደቁ እናውቃለን፣ እናስታውሳለን፣ ማንበብ ትችላላችሁ። እና ዮናታን የአባቱን አካሄድ አውቆ ነበር፣ ለዳዊትም ነግሮታል። እና በጾሙ ጊዜ ራሱ አባቴ እንዴት ክሬዚ እንደሆነ ብሎ ለህዝቡ ተናግሯል። ጾምን ምንድነው ከጦርነት ጋር ጾም የሚያውጅ የሚያደርገውን አያውቅም ብሏል። አባቱ እንደሳተ እግዚአብሔር እንደተለየው ለዳዊት ነግሮታል። ግን ስቲል አሶሲየት አድርጎ አብሮ ሄዶ በዛ በጦርነቱ አብሮት ሬሳው ወደቀ። ከሱ ጋር የምትሄዱ ለሱ የሚደርሰው እጣ እናንተም አንድ ላይ ነው የሚደርሳችሁ ማለት ነው። ኢምፓርቴሽን ይኖራቸዋል። ከሱ ጋር ነው መንፈሱን የምትካፈሉት፣ ቅጣቱንም አብራችሁ የምትቀበሉት። ለመሪዎች ያለኝ መልእክት ፊልጵስዩስ 1:1 ላይ የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ኤጲስቆጶሳትና ከዲያቆናት የሚለው እንግሊዝኛውን ሳየው ኤጲስቆጶሳት ወይም ደግሞ ፖፕ የሚለው ኦቨርሲየርስ ኤንድ ዲከንስ ነው የሚለው። ይሄ ደግሞ ከሐዋርያት ሥራ ምዕራፍ 20-28 ጋር ይሄዳል። በአጭር ቃል እዛ ጋር ጳጳሳትንና ዲያቆናትን ጠርቶ ሐዋርያ ጳውሎስ አደራ እንዳላቸው በመጨረሻው ዘመን ሐሰተኞች እንደሚመጡ ተናግሯል። በአጭር ቃል ያለኝ ነገር አሁን የጀመራችሁትን ነገር ስትሮንግሊ እንድትሄዱበት ነው። ህዝቡም መጸለይ ያለባችሁ። እሱ ላውደር ስለሆነ ስለጮኸ የሱ ተከታዮች ስለጮሁ የሚቆም ነገር የለም። የበለጠ ታይት እያደረጋችሁ በሌሎችም ላይ ይህን እርምጃ እንድትቀጥሉ እረኞች ናችሁ፣ ጠባቂዎች ናችሁ። እግዚአብሔር አስቀምጧችኋል፣ እግዚአብሔር ይጠይቃችኋል እና የሚጠበቅባችሁን ሁሉ እንድታደርጉ ነው መለምናችሁ። ጌታ ከእናንተ ጋር ይሁን። እንግዲህ የተናገረውን ሰምታችኋል። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ ሁላችሁንም ትንሽ ይህን ቪዲዮ ሳየው ልቤ ስላዘነ እሱን ልናገር ነው የመጣሁት። እንግዲህ ወንድም ዳዊት ፋሲል በጅማ ላይ ሊያገለግሉ ሁላችንም እንደምናውቀው እጅግ የምወደው የማከብረው ነው። ግን ዳዊትን ወደዋለሁ አከብረዋለሁ ማለት የሆነ ስተት ከተናገረ ስተትም የሚመስል ነገር ከተናገረ አስተያየት አንሰጥም ወይም ሰው እሱ ላይ አስተያየት አይሰጥም ማለት ግን አይደለም። ምንድን ነው ያየሁት? ይሄ አሁን የምታዩት ከሱ ቀጥሎ ያለው ሰውዬ የሆነ ቪዲዮ ሰርቷል። እኔ ሰውየውንም አላውቀውም፣ ነገር ግን ቪዲዮ ሰርቷል። እዛ ቪዲዮ ላይ ሲሰራ የወይን ጠጅ ከሚጠጡ ጋር አትቀመጥ ይላል መጽሐፍ። እንዴት እንደዚህ አጠጡ አልተባለም ይላል አለ። ይህን አስተያየቱ ሲሰጥ ብዙ ኮሜንታተሮች የዴቭ ደጋፊዎች ሆናችሁ ነው ያየሁት። ደጋፊ ሳይሆን መሆን ያለብን ተማሪ ነው መሆን ያለብን። ተማሪ ስንሆን ደግሞ የክርስቶስ ደቀ መዝሙር ነው። የክርስቶስ ደቀ መዝሙር ስንሆን ደግሞ ዴቭ የተሳሳተ ነገር ካለው ተሳስቷል የምንል ወደ ክርስቶስ እንጂ ወደ ዴቭ ማደግ የለም። ከሐሰተኛ ነቢያቶች ባልተናነሰ መልኩ የዴቭን የምትወዱ ሁሉ ከሱ እግር ስር ቁጭ ብለህ ተማር። በጣም ይከብድሃል። በጣም እሱ ማለት እሱ ኧረ በጣም ነው የሚያሳዝነው እንዴ! በጣም ነው የሚያሳዝነው። አያችሁ፣ እንደተሰጣቸው መጠን አገልጋዮች ያገለግላሉ። ታማኝ ሆነው ከተገኙ ምስጋናቸው ከእግዚአብሔር ይሆናል እንጂ እኔ ዴቭ ነኝ እኔ ከሌ ነኝ ምናምን የሚባል ቆሮንጦስ ላይ ያለቀ ጉዳይ ነው። ምንም የማያውቁ ሐሰተኛ አስተማሪዎችን የሚከተሉ ወይም ሐሰተኛ ነቢያትን የሚከተሉ የሚያደርጉትን ስታደርጉ አዩ። ዴቭ የእግዚአብሔርን ቃል የሚያስተምር ወንድም ነው። የሚያስተምረው ቃል እናንተን ለውጦ ክርስቶስን ካላስመሰለ ለዴቭ ራሱ በጣም ኪሳራ ነው ማለት ዴቭን የሚደግፈው ምናምን ከሆነ ማለት ነው። ስለዚህ እጅግ ኮሜንታተሮች አዝኜባቸዋል። እያልኳቸው ያለሁት ይግባችሁ። እኔ ሙሉን ሰምቼ ምን ለማለት እንደፈለገ አጣርቼ ከዛ ደግሞ ሊባል የማይገባ ነገር እዛ ላይ አስተያየት መስጠት ካለብኝ እሰጣለሁ። ግን ወደዛ አልሄድኩም። ድንገት ኮሜንታችሁን ሳይ ኮሜንታተሮች የዴቭ ተማሪዎች እንደሆናችሁና ዴቭን የምትከታተሉ እንደሆናችሁ ያስታውቃል። በምንድን ነው ልዩነታችሁ? ያልተማሩ ምንም የማያውቁትም እንደሚሉት በድፍኑ እንትን ማለት ይከብድሃል ምናምን የሚከብድ ሰው አለ። በእኛ መካከል አንዱ ክርስቶስ ነው፣ ሌላው ምንድን ነው? ሌላው ሎሌ ነው። አለቀ። ዴቭ ፍጹም ሰው አይደል፣ ፍጹም አምላክ አይደል። ዴቭ የሚሳሳት ሰው ነው። ሁሉም የሚሳሳት ነው። ስተትም እየታረመ በእውነቱ ቃል ወደ ክርስቶስ ማደግ እንጂ አገልጋዮች ደግሞ እንደ ታማኝነታቸው መጠን እግዚአብሔር ያመስግናቸው እንጂ እኛ ተነስተን አንዱን አንኳሰን ይከብዳል ከኔ ብለን ሞራልን መጠን የምንከተል ተከታዮች በእውነቱ የዘፋኝና የእግር ኳስ ተጫዋች ተከታይ ከመሆን ምንም አይበልጥም። ይሄን አስተካከሉ። እጅግ ስለምወዳችሁ በፍቅር ነው የምነግራችሁ። ወዳችኋል። እኔ ከዴቭ ተምሮ ሰው እንደዚህ ከሆነ በቃ there is something
ዴቭን እኔ ወደዋለሁ፣ ስሰማው ደስ ይለኝ። ስህተቶች ግን ይኖራሉ ማንም ጋር። እነዛ ስህተት ላይ ደግሞ መናገር የሁላችንም የእግዚአብሔር ልጆች መላእክትም ቢሆን የመናገር መብቱ አለ። መተ ሞራል ላይ መቀመጥ የሆነን ሰው ታቦት ልትቀርጹ ጣዖት ልታደርጉት ምናምንማ አትሞክሩ። ይህ እኮ የብርሃን ዓለም። ይህም ሰው እየተሳስቶ ከሆነ እዚህ ጋር ተሳስታል ወንድም፣ እሱ ያለው እንደዚህ ነው ሙሉ እንደዚህ ነው እንደዛ ነው ይባላል እንጂ ይከብድሃል። በጣም እግሩ ስር አትደርስም። እግሩ ጋር ተቀምጠ የእግሩን እጣቢያቱ የሚል አይነት የልክ የሐሰተኛ ነቢያቶች ተከታዮች ምንም ስለማያውቁ መጽሐፍ ቅዱስ ስላላነበቡ እንዴት መጽሐፍ ቅዱስ የተማረ ሰው እንደዚህ ያስባል? እጅግ በጣም ይሄ ያሳዝናል። ይህን ነገር ማረም አለባችሁ። ዴቭም ቢሆን ከዴቭ ጋር ያላችሁላችሁ ይህን ነገር ማረም። ሰውን ከእናንተ አምጥታችሁ ክርስቶስ ላይ አታቡ። እናንተ ልዩ ከሌላው የተለያችሁ አድርጋችሁ ራሳችሁ ሰው ውስጥ አትሳሉ። የምትቃወመው መልሰ እንትጋ እንዳታረ እና ዴቭ እኔ በጣም ወደዋለሁ፣ አከብረዋለሁ። ኮሜንታተሮች ግን ዴቭን የሚያዋርድ ነገር እንጂ ዴቭ ትክክል እንዳስተማረ የሚያደርግ ባህሪ አላየው።